ፖስት ተደረግኩ ጥጋብ ንፍት አድርጎሽ ከሆነ ይተነፍሳል። በትህትና ሰው ከተጠራ ህዝብ አክብሮ የትም ቤት አልሄድም። እኔ ላይ ጥያቄ ያላቸው ሰዎች መጥተው ቤት ይጠይቁኛል እና እኔን መጠየቅ የሚችሉ ሰዎች፣ እኔን ለመጠየቅ ሞራል ያላቸው ሰዎች እኔ ቤት እርዳታ ላይ ተሳትፎ የሚያውቁ ሰዎች። ሀቢባ መምጣት አልፈለገችው፣ ምክንያቱም በዛኛው ጥያቄ በደንብ ስላለ ሱሪውን አውልቆ ደክሎች ሲሄድ ገንዘብሽን አርጎች ሲሄድ ጭምብሉን አታስፈችውም ነበር። አሁን አንቺ ግንኙነት ስታደርጊ እንዴት አይነት ድምፅ እንዳለሽ ሁላ እኮ እኛ እናውቃለን። ሰላም ቤተሰቦቼ እንዴት ናችሁልኝ? የምወዳችሁ ዛሬም እንደተለመደ በሌሎች አነጋጋሪ ጉዳዮች ተመልሰናል ማለት ነው። የነ ሀቡ ጉዳይ አለ፣ የነ ዮኒ ማኛ ጉዳይ አለ፣ ሌሎችም ዲቦ ሰርፕራይዝ ተደረገች የሚል ዜናም አለ። ያሉትን ነገሮች አብረን እናያለን። ሀሳብ አስተያየቶቻችን እንሰጣለን። እንደነዚህ አይነት ጉዳዮች ቶሎ እንዲደርሳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ፣ ሼር፣ ቀጥታ ወደ ቪዲዮ እንሂድ። ሀሳባችን እንሰጣለን፣ እንመለሳለን። ምናልባት በሚሰበሰብ ገንዘብ ማን ምን ያመጣል በሚል ጥጋብ ንፍት አድርጎሽ ከሆነ ይተነፍሳል። በትህትና ሰው ከተጠራ ህዝብ አክብሮ መምጣት ያስፈልጋል። ትንሽ ሳንቲም ሲገኝ ጥጋብ ንፍት አድርጎ ከሆነ ችግር የለውም፣ የሚስተካከል ነገር የጊዜ ጉዳይ ነው። ጊዜ ያነሳል፣ ጊዜ ይጥላል፣ የውርደት ጊዜ ይመጣል። አሁን የእንትን ጊዜ ነው፣ የግርግር ጊዜ ሊሆን ይችላል። ቀን ጠብቆ ማናችም እንዳይመጣል፣ የዛን ጊዜ ደብቁኝ እንዳይመጣ ያለሽ ምንም ችግር የለውም። ይሄ ህዝብ ደግሞ መዝግቦ የሚይዝ ህዝብ ነው እና ካልሆነ ግን ፐርሰናል ችግር ካለ አላውቅም። ፐርሰናል ችግር ካለ ግን ምናልባት በውስጥ ከጻፈችላችሁ ለእናንተ የምናውቅ ይሆናል። ለምን እንዳልመጣች ግን አላውቅም። ነው አልቀባም። እኔ ሀቢባ ወዳጄ ናት፣ በግልጽ ነው የምነግርህ። 30 ሰዓት ቲክታክ ላይ የምትቀመጥ እህታችን በዚህ ሰዓት ግን ይሄ ሁላ በተቀጣጠለበት ሰዓት ተኝታ ነው የሚል ዋቴ አትዋሹ። ውሸታም አትሁኑ፣ ሀቁን ተናገሩ። ሀቢባ መምጣት አልፈለገችው፣ ምክንያቱም በዛኛው ጥያቄ በደንብ ስላለ፣ በየትኛው በእጣው በጣም የሚያስጠይቅ ህጋዊ ጥያቄ ስላለ ነው የተፈራ። 40 ሚሊዮኑ የትገባና 1000 ድራሙ ስለምትጠየቅ ነው ያልመጣችው፣ ፈርታ፣ ሌላ ነገር አይደለም። በፔጇ ስትሄዱ ጠይቋት 1000 ድራም ለምንድን ነው የምታስከፊ ብላችሁ ጠይቁ። እስኪ ቤቷ ግቡና መንቅራ ነው የምታስወጣችሁ። መንቅራ። አሁንም እላለሁ ያለ ጥቅም እዚህ ቦታ የሚመጣ የለም። በብዛት ጥቅም አለ። አይን ያወጣው ውሸት ግን አልወድም። እኔ ከጠቀማችሁ አውልዶት ግን መስራት ደብሮ አይደለም፣ ነገ ስለሚያስጠይቀኝ ነገ ወገባ ገዳይን የሚያስብል ነገር አለ። ገንዘቡ ይመጣል። ዶንት ጌት ሚ ሮንግ ኦል መኒ ኢዝ ጉድ መኒ ይላል አሜሪካ። የሚመጣው ገንዘብ በሙሉ ጥሩ ገንዘብ ነው ማለት አይደለም። አንዳንዴ የሚያስገምተን የሚያዋርደን ከሰው በታች የሚያደርግ ገንዘቦች አሉ። ቤት ቀይሬ በጣም ስራ በዝቶብኝ ወገቤን አሞኝ ማታ ፕላስተር ለጥፌ ወገቤ በጊዜ ተኝቼ ነበር። አሁን ከእንቅልፌ ስነሳ ዋትሳፕ ላይ የቅርብ ሰዎች ሼር አድርገውልኝ ምናምን ቮይስ አስቀምጠውልኝ ያገኘው እሱ ግን ባልተኛም ባያመኝም ኖሮ አልመጣም ነበር። እኔ የትም ቤት አልሄድም። እኔ ላይ ጥያቄ ያላቸው ሰዎች መጥተው ቤት ይጠይቁኛል እና እኔን መጠየቅ የሚችሉ ሰዎች፣ እኔን ለመጠየቅ ሞራል ያላቸው ሰዎች እኔ ቤት እርዳታ ላይ ተሳትፎ የሚያውቁ ሰዎች ናቸው። ገንዘባቸው ይደረሰ ብለው መጠየቅ የሚችሉት ግን እኔ ቤት ያለ የረዱ ሰዎች አይጠይቁም። ለምን አትሉኝም? ቀጥታ በታማሚው አካውንት ስለሚያስገቡ። የኔን ቤት እርዳታ ስታይል የማታውቁ ሰዎች ልንገራችሁ። በ2 ዓመት ከ5 ወር ውስጥ በእነዚህ 2 ደብተሮች ሙሉ አልቀዋል። ኦኬ፣ በ2 ዓመት ከ5 ወር ውስጥ እያንዳንዱ ተረጂኛ ቤት የመጣ ታማሚ የሕክምና ማስረጃ ሜዲካል ሪፖርት አምጥቶ ስንት እንደተጠየቀ ማስረጃ አምጥቶ ከሆስፒታሉ ሲረጋገጥ ተመዝግቦ ነው የሚረዳው። የታማሚው ስም፣ አካውንት ነንበሩ፣ ስልክ ቁጥሩ አለ። የዛሬ ዓመታትም ብትመጡ የዛ ታማሚ ስም፣ አካውንት ነንበሩ፣ ስልክ ቁጥሩ እዚህ ላይ ተመዝግቦ የረዳው ሰው ስም፣ ስልክ ቁጥር ተመዝግቦ ነው እኛ ቤት እርዳታ የሚረዳው በራሱ በታማሚው አካውንቱ ራሱ የሚሰጠው እዛው ላይ ነው። ኮመንት ላይ አካውንት ይለቀቃል። ረጂ ስክሪንሻት አድርጎ የተረጂን አካውንት ወስዶ አስገብቶ ደረሰኝ። እኔ የከፈትኩት ዋትሳፕ ግሩፕ ላይ እያንዳንዱ ታማሚ ሲመጣ በታማሚው ስም ዋትሳፕ ግሩፕ ከፍታለሁ። እዛ ላይ ደረሰኝ ይልካሉ። እውነት ቃል የገቡ ሰዎች ለማስገባታቸው ማረጋገጫ ደረሰኝ እንደደረሰ ይታረማል። ራይት ይደረጋል። ኦኬ፣ ደረሰኝ ቃል የገባው ሰው ማስገባቱ ለማረጋገጥ በጣም ጥሩ። እንደዚህ
እንደዚህ በንጽህና ነው እርዳታ የሚሰራው። በራሴ አካውንት ለማንም ሰው እርዳታ ሰብስቤ አላውቅም። በአካውንቷ ሰብስባንልናለች የሚል አካል ካለ ዌልካም። ሌላው ደግሞ ስለ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ተቋም ነው። ተቋም ደግሞ የሚጠየቀው በተቋም ነው። ሰክሰስ ፕላስ መንግስት ፈቃድ የሰጠው አካል ጉዳተኞች ላይ የሚሰራ ድርጅት ነው። በጣም ለብዙ አካል ጉዳተኞች ሱቅ እየከፈተ፣ በጣም ለብዙ አካል ጉዳተኞች ዊልቸር እየለገሰ፣ በጣም ለብዙ ስደተኞች ደግሞ የቤት ባለቤት እያደረገ ነው። በአሁኑ በአራተኛው ዙር 9 ቤቶችን ነው ይዞ የመጣው ሰክሰስ ፕላስ። በኢትዮጵያ 2000 ብር ትኬት ይቆርጣሉ። እድለኛው አካል የቤት ባለቤት ይሆናል። እስካሁን 3 ዙር ታውቶ አሁን አራተኛው ዙር በየ3 ወሩ ነው የሚወጣው። ብሔራዊ ሎተሪ በሚያውቀው ሊሚት ነው ትኬቱ የሚቆረጠው። ሌላ ደግሞ ስለ ፈራውል ደግሞ ፈራውል እኔ ቤት እርዳታ ላይ ተሳትፎ አያውቅም። በፍጹም እኔ ቤት ገዝት ገብቶም አያውቅም። እኔና ፈራውል ተገናኝተን እናውቀው እሱም በላይቭ እኔም በላይቬ እንደ ሆስት አውርተናል። ከዛ ውጭ እኔ ቤት 5 ሳንቲም እርዳታ ተሳትፎ አያውቅም። ሌላ ጥያቄ ያለው አካል ካለ ዌልካም ቤቴ መጥቶ ሊጠይቅኝ ለመመለስ ፈቃደኛ ነኝ። አመሰግናለሁ። ፕሮፖዝ ተደረግኩ ወይ ሚስጥር ነው ዲቦራ በስተመጨረሻ ውዶቼ። ስለ ጊፍት ጋር አልሰማንም፣ ምንም ነገር አልሰማችሁም። እኔ እንደው ሰው ነው ብለው ሚስጥር እንደው መቼ ነው ምን ሰማችሁ? ጆሮቹ ይደፈን። እንደው ምን አይነት ሾካ በዚህ ፍጥነት! እኔ እንኳን በደንብ አልሰማሁትም። አይ አሳልፈ የሰጠሻት ነው ደግሞ የሚሉኝ አላቅላችሁም። ሱሪውን አውልቆ ደክሎች ሲሄድ ገንዘብሽን አርጎች ሲሄድ ጭምብሉን አታስፈችውም ነበር የዛኔ። የአሮጊት ቋንቋ ነው ደግሞ የሚጠቀሙ። ለምን አላስፈታሽውም? እሱን በጣም ነው እንደ እኔን ጭምብሌን ያስፈታሽኝ። አማሃየስ ደስ ይለኛል። ጀግና ነው፣ ጎበዝ ወንድነትና ደግሞ ገና ጩጬ ነው አሉ እኮ ልጅ ነው ገና። እችማ ሆይ ልትበላው በልጅነቱ ቅርጥፍ አርጋ ሰውነቱ ሲያ ሞዴል የሆነ ልጅ ገብቶ በዚህ ሰውነቱ ስንት ነገር መስራት፣ ስንት ኦፖርቹኒቲ ባለበት ሀገር ላይ ከአንቺ ጋር ደግሞ ባልተንፎቃፎቀ ኮርማን ላተቃቀፍ አትመጪ፣ ሻይ ቡና ለማለት አትመጪ። ጋቢናሽ ከቅርብ ርቀት እንኳን ጋብዞሽ አይሆንም። ይህን ፊት ደብቀው እኔ ተጠቀሚበት ልምጣ ፊት ወይ አቅፎሽ ለመሄድ አትመጪ፣ ወይ ደግሞ ሬስቶራንት ገብተሽ አብረሽ ለመብላት አትመጪም። ለሁለቱም አትሆኝም። ወንድ ጋር አብረሽ ስትሄጂ እኔ አሁን አዲስ አበባ ላይ ሲሄድ ከፖሎዬ ጋር ታቀቤ ፒያሳ ላይ እየዞርኩ ቦሌ ላይ በደንቡኝ። አሁን አንቺ ግንኙነት ስታረጊ እንዴት አይነት ድምፅ እንዳለሽ ሁላ እኮ እኛ እናውቃለን። እንዴት አይነት ድምፅ እንደምታሰሚ ስታደርጊ ምን እንደምትይ እናውቃለን። ድምፅ አወጣትሽን ቶኑን ሁላ እናውቀዋለን። የገዛ ቂጥቂጥሽ ስር የሚከተልሽ ወንድ አብሮሽ የተኛ ሰው እኮ ነው ወሬውን አምጥቶ ይሰጠኝ። እኔና አንቺ እኮ ስለመተኛት አላወራንም። ለምንድን ነው የምታለቅሱ? አህያውን ሲፈሩ ዳውላውን። ይሄ ማነው እሷ ቤት የማይጠፋው ልጅ የምትሉት? ለምን እሱን አትናገሪው? የማትናገሪው ለምንድን ነው? እኔን አጠጣሽ ይወጣሻል። ለምን እሱን አላጠጣሽው? ብዙ ነገር ትተዋወቃላችሁ። ለመበርገዱማ አንቺ እኮ የ2 ዓመቱን ነው የተበረገድሽብን እናትዬ። ቁንጅናሽን አይቶ ከማማት ወደ ኋላው ያለ ወንድ የለም። ይሄ ነው የምነግርሽ። እኔ አስቀያሚዋ ግን ገስት ላይ ገብቶ ያዋረደኝ የልጅማ አባት ባልም የለኝም። የኔ አስቀያሚዋ ባል መጥቶ አላዋረደኝም። አዋርዶኛል እንዴ? ያላዶር አባት ገስት ላይ ገብቶ ስለኔ አውርቶ አዋርዶኛል። እኔ አስቀያሚዋ ግን ቆንጆ ሸበላ ያገባሁትኝ ሸበላው ገብቶ አላዋረደኝም። እኔ ቁንጅናሽ ባልሽ እንኳን እንዳያዋርድሽ አላስጣለሽም። ከባልሽ ያላስጣለሽ ቁንጅና ባልሽን ያላስቀመጠ ቁንጅና ለዚህ ህዝብ ምን ይጠቅመዋል? ለኢትዮጵያ ህዝብ ያንቺ ቁንጅና ሜዳሊያ ያላመጣለት ባልሽን እንኳን አላስቀመጠም። ስርሽ ባልሽ አልተቀመጠም። በቁንጅናሽ እየጠበሹም አልተቀመጠም። እኔ የልጅ አባት ባናቴ ላይ ሴት ጠብሶ ቲክታክ ላይ ፖስት አያደርግም። አንቺ የፖስትሽው ሰውዬ ግን ሌላ ጠብሶ ፖስቷል። ኢትዮጵያ ድረስ ድንበር ተሸጋግረሽ ሄድሽለት ሰውዬ ግን ፖስት አድርጓል። ይሄን ይመስላል ማለት ነው። የነ ሀቢባ የነ ዮኒ ማኛና ቴዲ ውዝግብ ይሄን ይመስላል ማለት ነው። ቤተሰቦች ግማሹ ግሩፕ እሷ ማን ስለሆነች ነው ነይ ስትባል የማትመጣው? የምትመልሰው እኮ ለአንድ ሰው ለሁለት ሰው ሳይሆን ለማህበረሰብ ጥርጣሬ ላደረበት ማህበረሰብ ሁሉ ነው። እሷ ሁሉንም ሰው እየጠራች ኑ እኔ ቤት እንወያይ እያለች ነው። እሷ አንዳንዴ ብትሄድ ምን አለበት የሚል ግሩፕ አለ። በሌላ በኩል ደግሞ እሷ ደጋ አደረገች አልመጣም ማለቷ ትክክል ነው የሚል ግሩፕ አለ ማለት ነው። እንደኔ ሐሳብ ግን ነይ ስትባል ብትሄድ ምንም ችግር የለበት። ቢዝነስ እኔ ቤት ብቻ ይሰራ ማለት የለባትም አንዳንድ ጊዜ ማለት ነው። በጣም አስፈላጊ ጉዳይ ከሆነ የትኛውን ቤት መወያየቱ የሚያሳፍር ነገር አይደለም። ሌሎችም ኑ የተባሉት ሁሉ እየቀረቡ ነው። እሷ ማን ስለሆነች ነው
ከሚለው ግሩፕ ነኝ ማለት ነው ቤተሰቦቼ። በሌላ ጉዳይ ደግሞ እንደ ምሳሌ ለመጥቀስ ያክል ሎተሪ የተባለው ለምሳሌ 2 ሚሊዮን ብቻ ልትሸለም ነገር 20 ሚሊዮን ሎተሪ የሚቆረጥ ከሆነ ላንተ የመድረሱ ፕሮባቢሊቲ እጅግ በጣም 0.000 ምናምን ፐርሰንት ነው። ስለዚህ የመድረስ ፕሮባቢሊቲን ብዙ በተቆረጠ ቁጥር ያንተ ዜሮ እየሆነ ነው የሚሄደው ማለት ነው። ስለዚህ ቀሪው ብር ሙሉ ከ2 ሚሊዮን ከሚሸለሙት ትርፍ ያለው የሀገር ብር ማለት ነው እንደ ሌብነት ነው የሚቆጠረው። ትርፍም ከሆነ በትንሹ ነው የሚተረፈው። ከዛ ውጭ ሙሉ እንደ ዘረፋ ነው የሚቆጠረው ማለት ነው ቤተሰቦቼ። ይህን ይመስላል። ሀሳባችሁ እናንተም ስጡበት ማለት ነው። ሰላማችሁ ብዝት ይበልልኝ።